ይሄን የመሰለ ስፖንጂ የሆነ ፓንኬክ እንዴት እንደሰራው ላሳያችሁ። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ በፓንኬክ አሰራር መጥቼላችኋለሁ። እዚህ ጋር የተጠቀምኩትኝ 2 እንቁላል ነው። አስኳሉን ከውሃው ዳይቼ እንደዚህ በመምቻ በደንብ ቀስ እያልኩኝ እየመታው ትንሽ ስኳር እየጨመርኩኝ እስከሚወፍር ድረስ ቀስ እያልኩኝ መታዋለሁኝ። ትንሽም ደግሞ አቼቶ እናረግበታለን። ሎሚም ካላችሁ ሎሚ መጠቀም ትችላላችሁ። ከዛ እንደዚህ ቀስ እያለ ስንመጣ በጣም እንደዚህ አይነት አረፋ ያለው ወፍራም ሆኖ ይመጣል። እንደምትቆንጆ ወፍራም ያለው ቴክስቸር መሆን አለበት። ከዛ በኋላ 2 እንቁላሉ አስኳሉ ላይ ቫኒላና 120 ሚሊ ሊትር ወተት ተጠቅሜ ያለውኝ። በቂ ያለ 4 ማንኪያ ስኳር ጨምሬበታለሁኝ። እነዚህ ሁሉ ነገሮችን በደንብ አድርጌ ደባልቄ ካማሰልኩትኝ በኋላ ደግሞ 1 ኩባያ ፍርኖ ዱቄት ነው የምጠቀመው፣ በደንብ የተነፋ። ከዛ እሱን ቀስ አድርገን እንዳይጓጉልብን አድርገን እንደዚህ እንመታዋለን። እንደዚህ አይነት ቴክስቸር ይኖረዋል። እንደዚህ አይነት ውፍረት መኖር አለበት። ከዛ ቀንስና ሆሚ የሆነው የእንቁላሉ እየሰራ ነው ውህድ ላይ ይሄንን ጨምረን ቀስ እያልን እንደዚህ በቀስታ ነው መማሰል ያለበት እና ማስለውና በደንብ ሲደባለቅልን ደግሞ እዛኛው ያዘጋጀነው ላይ ደግሞ ዱቄት ያለበት ላይ እሱ ላይ እንጨምረውና አሁንም ቀስ እያልን እናማስለዋለን። በመምቻ መምታት የለብንም ግዴታ በእንደዚህ አይነት ማማሲያ ወይም ደባለቂያ መጠቀም አለብን። ከዛ ቤኪንግ ፓውደር አረኩበት። አሁንም ቀስ እያልኩ ነው ማማስለው። እንደዚህ አደባልቄ ቆንጆ ካረኩትኝ በኋላ መጥበሻዬን ጥጄ እስከሚል መጠበቅ አለብን። በጣምም መጥበሻ መጋል የለበትም። ከዛ ትንሽ ዘይት አረግበትና በሶፍት አሰስ አረገዋለሁኝ። እንዳይዝ ብቻ እንደማረግ ነው። ብዙም ዘይት ሊኖረው አይገባም። ከዛ በፈለጋችሁ ሳይዝ ትንሽ፣ መካከለኛ፣ ትልቅ እያረጋችሁ እሳቱን በደንብ እየተቆጣጣራችሁ እንዳያር። ቶሎ ካረረ ደግሞ ውስጡ ስለማይበስል እንደዚህ አይነት ከለር የራሱ ትንሽ አረር ነገር ብሏል ለኔ ማለት ነው። እንደዚህ ያረግን እየጋገርን በየሳይዙ በፈለግነው በጣም በትናንሾቹ መጋገር ትችላላችሁ። በጣም ደግሞ በመጥበሻው ልክ ሙሉ ደግሞ መጋገር ትችላላችሁ። እኔ እንደዚህ 3 አይነት ነው የሰራሁትኝ። በጣም ትናንሾች፣ መካከለኛና ትልቅ አርጌ ነው የሰራሁትኝ። እንደዚህ አርጌ ከሰራራውኝ በኋላ የመጨረሻውን ደግሞ ትልቅ ነው ያረኩትኝ። ትልቁ ያው ቆራርሳችሁ በቢላ መጠቀም ትችላላችሁ በፈለጋችሁ ሳይዝ። እንደዚህ ቆንጆ ሆኖ አምሮ ነው የወጣው። ብረቱንም ይዩት፣ በጣም ይነፋል። ስፖንጂ ነው የሆነው። እንደዚህ አይነት ሳይዝ ሲሆን ነው ፓንኬክ የሚያምረው፣ ለመደርደርም ለዲኮርም። እንደዚህ አድርጌ አብስዬ ቆንጆ ነው ከለሩ እንደምታዩት። ካወጣሁኝ በኋላ እንደዚህ አድርጌ ደርድሬዋለሁኝ። ከዛ ከላዩ ላይ ደግሞ ስኳር እነሰንስበታለሁኝ። የተፈጨ ስኳር፣ ነጭ ቢሆን ስኳሩ ይመረጣል። ከዛ እነዚህ ሲራፖች ነበሩኝ። ቾኮሌት ፍሌቨር ነበረኝ፣ እሱን አረኩበት። የፓንኬክም ሲራፕ ነበረኝ ደግሞ እሱንም እንደዚህ አረኩበት። በጣም ነው የሚያምረው እንደምታዩት። ከዛ ያው እኔው ስለሆንኩ የሰራሁትኝ ቀመስኩትኝ። በጣም ቆንጆ ነው፣ በጣም ይጣፍጣል። ስኳርም ብዙ አልበዛበትም፣ ሲራፑም ስላለበት። ለልጄም እንደዚህ አርጌ ያቀረብኳት። በጣም ነው የምትወደው ፓንኬክ። ይሄን ይመስላል። ፎሎ፣ ላይክ፣ ሼር አይረሳ። እወዳችኋለሁ። ባይ